በስሌቶች የተያያዙ ቁጥሮች ይላል። በስሌቶች የተያያዙ ቁጥሮች ተለዋዋጮች ወይም ቁጥሮች እና ተለዋዋጮችን የያዙ የሂሳብ አገላለጾች የአልጄብራ አገላለጽ ይባላል። በስሌት ማለት ምን ማለት ነው? በመደመር፣ በመቀነስ፣ በማባዛት፣ በማካፈል የተያያዙ ማለት ነው። ለምሳሌ ይሄ በቃ ይሄ ቁም መሆን ይችላል፣ ይሄም ቁም መሆን ይችላል፣ ይሄም እንደዛው። እነኚህ ቁሞች ናቸው ማለት ነው። አሁን እነኚህ በስሌቶች የተያያዙ ናቸው። ይሄም በስሌት በማባዛት የተያያዘ ነው። ይሄ ደግሞ በሁለቱ በማባዛትና በመቀነስ፣ ይሄ እንደዚህም በማባዛትና በመደመር። ይሄ አገላለጽ ነው የሚባለው። የአልጄብራ አገላለጾች ናቸው። ከዚህም በፊት ገና መግቢያው ላይ ይሄ ምዕራፍ 1 ብለን ስንጀምር 2 ሲደመር 1 አገላለጽ ነው፣ የአልጄብራ አገላለጽ ነው ብዬ አሳይቻችኋለሁ። ይሄ ተለዋዋጭ ይባላል። ይሄ ደግሞ አጠቃላይ ይሄ ቁም ይባላል። እነኚህ ሁለቱ ለየብቻ እንደዚህ ሲቆጠሩ ቁሞች ናቸው። ይሄ ደግሞ ተለዋዋጭ የሌለው ቁም ምንድነው የሚባለው? ያዊት ይባላል የሚለውን እችኛው ለብቻዋ ተለዋዋጭ ትባላለች የሚለውን በደንብ ነው አይተን ወደዚህ ምዕራፍ የገባ ነውና እንግዲህ እዚህ ጋር በተደጋጋሚ ስላየ ነው ይሄንን መደጋገሙ ጠቃሚ ነው እያላስብ ምን ይላል እዚህ ላይ በቃል አገላለጾች የተሰጡትን የአልጄብራ አገላለጾች ግለጽ ይላል። ለምሳሌ 7 ካለ 7 በቃ ተገልጿል። የኔ እድሜ የጓደኛዬን እድሜ በ5 ይበልጣል። የኔ እድሜ ነው። አሁን እዚህ ጋር የኔ እድሜ የኔ ካለ የኔ እድሜ የራሴ ማለት ነው ነው። የጓደኛዬ ደግሞ ጠ ነው። ከዛ የጓደኛዬን በስንት በለጠው? በ5። ይሄውና እዚህ ጋር እንዴት ነው ብለን የምንሰራው? የኔ እኩል ይሆናል የጓደኛዬ ጠ ሲደመር ስንት? 5። እንደዚህ አድርገን ነው የምንሰራው ማለት ነው። አያችሁ አይደል? አገላለጹ ከሆነ የእኩል ይሆናል አያስፈልገውም አይደል? አሁን እዚህ ጋር ምን ብሎ ወከለ? እዚህ ጋር መ የጓደኛዬ እድሜ ከሆነ ነው ይላል። እዚህ ጋር አሁን እዚህ ጋር የጓደኛዬን እድሜ መ አለው። የጓደኛዬ እድሜ መ ብሎ ወሰደው። ከዛ የኔን ሲሰራ ደግሞ የኔም የራሱን ደግሞ ሲሰራ የእኩል ይሆናል የጓደኛው ሲደመር 5 ይሆናል። ያው ቅድም እንደሰራ ነው ማለት ነው። የማን ነው ማለት ነው? የጓደኛው ነው ማለት ነው። የራሱ ስንት ይሆናል? የጓደኛው ላይ ስንት መደመር? 5 መደመር። የባህር ዛፍ ርዝመት የጽድን ርዝመት የባህር ዛፍ ርዝመት የጽድን ርዝመት 3 እጥፍ ነው ይላል። ስለዚህ ምን እናደርጋለን? የባህር ዛፍ ምን እንበለው? ጽድን ምን እንበለው? ጠ እንበለው። ስለዚህ ከዚህ ነው የምንጀምረው አይደል? ስንሰራ ከዚህ ነው። ይሄ እኩል ይሆናል ማንን? ይሄንንና አይደለ? ስለዚህ 3 እጥፍ አይደል? ስለዚህ የእኩል ይሆናል 3 እጥፍ እንላለን ማለት ነው። አሁን የተፈለገው 3 እጥፍ ነው። እቺ ጠ ማነች? የጽድ ነች ማለት ነው አይደል? የጽድ ርዝመት ነች። የተጠየቀው 3 እጥፍ የሚሆነው ደግሞ ማን ነው? የባህር ዛፍ ነው ማለት ነው። ስለዚህ የእኩል ይሆናል 3 እጥፍ ይሆናል ማለት ነው አይደለ? የእኩል ይሆናል 3 ጠ ከሆነ ጠ የማነች? የጽድ ነች። ይሄ ደግሞ ማን ነው? አጠቃላይ የባህር ዛፍ ነው የሚሆነው ማለት ነው። ስለዚህ 3 ከ ብሎ ወሰደው መጽሐፉ 3 ከ። ስለዚህ ከ የጽድን ነው የወሰደው። እኔ ደግሞ ጠ ነው በብዛት የምጠቀመው። ስለዚህ 3 እናንተ አሁን እዚህ ጋር ከ ብትሉ የእኩል ይሆናል 3 ከ። ከማን ነው? የጽድ ርዝመት ነው የሚሆነው ማለት ነው። የሁለት ቁጥሮች ድምር ስንት ነው አለ? 5 ከሆነ ይኸው ሀና ለ 5 ሆነ ማለት ነው። ሀና ለ ምንድናቸው? ቁጥሮች ናቸው። ቁጥሮች ወይንም ተለዋዋጮች የአገላለጾች ቁሞች እንዲሁም የቁጥርና ተለዋዋጭ ወይንም ደግሞ የተለዋዋጮች የብዜቶች የአልጄብራ አገላለጾች ቁሞች ናቸው ይላል። ይሄን ከዚህ በፊት ያየነው ነው። አስተውል ይላል። በቁጥሮች ወይንም ተለዋዋጮች የአገላለጾች ቁሞች ይላል። እንዲሁም የቁጥርና ተለዋዋጮች ወይንም የተለዋዋጮች ብዜት የአልጄብራ አገላለጾች ቁሞች ናቸው ይላል። እያንዳንዱን እኔ እስቲ ምን ለማለት ፈልጎ ነው? ለምሳሌ የቁጥሮች ካለ ቁጥር አሁን 2 ብቻ ቢል ወይም ደግሞ 7 ቢል ይሄ አንድ ቁም ነው ማለት ነው። ወይም ደግሞ የአልጄብራ አገላለጽ ሊሆን ይችላል። ለምሳሌ 7 ቢል ማለት ነው። ወይንም ይልና ተለዋዋጮች ይላል። ተለዋዋጮች
የአገላለጾች ቁሞች ተለዋዋጮች ካለ ደግሞ ምንድነው የሚሆነው? ለምሳሌ 3 ጠ ቢል ይሄ ምንድነው? ተለዋዋጮች የአገላለጽ ቁሞች ናቸው ማለት ነው። ስለዚህ ይሄ ራሱ የአልጄብራ አገላለጽ ነው የሚባለው ማለት ነው። ወይም ደግሞ በሌላ ደግሞ የፈታው ምንድነው? እንዲሁም የቁጥርና ተለዋዋጮች ይላል። እንዲሁም የቁጥርና ተለዋዋጮች እስቲ እኔ የቁጥርና ተለዋዋጮች ካለ 3 ጠ ሲደመር 4 ቢል ምን ማለቱ ነው? የቁጥርና ተለዋዋጮች ለማለት ነው። ወይንም ይሄ የአልጄብራ አገላለጽ ነው። ይሄም የአልጄብራ አገላለጽ ነው። እዚህ ጋር ደግሞ ቀደም እንዳልኳችሁ 7 ቢል ቁጥር በራሱ የአልጄብራ አገላለጽ መሆን ይችላል። ምክንያቱም ለምን? የአልጄብራ አገላለጽ የቁሞች ድርድር ነው የያዘው ማለት ነው። ሌላው ወይንም ይልና የተለዋዋጮች ብዜት ይላል። የአልጄብራ አገላለጾች ቁሞች ናቸው ይላል። አሁን እዚህ ጋር በደንብ ልብ በሉና እዩ። የተለዋዋጮች ብዜት ነው አይደል የሚለው። አሁን ይሄ ማለት 6 ጠየ ቢል ይሄ ምንድነው? ራሱን የቻለ የተለዋዋጮች ብዜት ነው ማለት። የጠና የየ ብዜት እንደ አንድ ቁም ነው። ይሄ አሁን አንድ ቁም ነው። ይሄ ማለት 6 ሲባዛ ጠ ሲባዛ የ ነው። ስለዚህ እነኚህ ሶስቱ ተባዝተው 6 ጠየ ሆነ ማለት ነው። ስለዚህ በብዜት መልክ እንደዚህ የተቀመጡት የአልጄብራ አንድ ነው። ይሄ አሁን ይሄ ባለ አንድ ቁም የአልጄብራ አገላለጽ ይባላል ማለት ነው። ባለ አንድ ቁም የአልጄብራ አገላለጽ። እንዲሁም ደግሞ ሌላ ምሳሌ ልስጣችሁ። ለምሳሌ 4 ጠ ስኩዌር የ ቢባል ሲደመር 2 ጠ 7 የ ስኩዌር ቢባል አሁን ይሄ እዚህ ጋር ይሄ እንዳለ እነኚህ አንድ ቁም ነው የሚባለው። ይሄ ምክንያቱም ቁምን የምንለየው በሲቀነስ ወይ ሲደመር ነው እንጂ እንዳለ እነኚህ በማባዛትና በማካፈል የተደረደሩ ተለዋዋጮች አንድ ቁም ነው የሚባሉት። አሁን ይሄ አንድ ቁም ነው። ይሄ እንዳለ አንድ ቁም ነው የሚባለው። ለምን? እዚህ ጋር 2 ጠ ተብሎ ሲካፈል ከዛ 7 የስኩዌር ነው የተደረገው። ስለዚህ ይሄ እንዳለ አንድ ቁም ነው ማለት ነው። አሁን ይሄ አንድ ነው፣ ይሄ ሌላው ሁለተኛ ቁም ነው የሚሆነው ማለት ነው። ስለዚህ የአልጄብራ አገላለጽ እዚህ ላይ ትርጓሜው ላይ እንደሚለው አንደኛ ቁጥሮች ይላል። ይሄው ቁጥሮች ወይንም ይልና ተለዋዋጮች ይላል። ተለዋዋጮች ያው ተለዋዋጮች የአገላለጾች ቁሞች ናቸው። እንዲሁም የቁጥርና ተለዋዋጮች ይላል። ቁጥርና ተለዋዋጮች ማለት ይሄ ምጥን ነው አይደል? አሁን ይሄ መጥን ነው የሚባለው ኮፍሸንት። አሁን እቺ ተለዋዋጭ ከሆነች ይሄ መጥን ነው። ይሄ ደግሞ ምንድነው? ያዊት ይባላል። ይሄም በኋላ ላይ እናየዋለን። ስለዚህ አሁን ይሄ የአልጄብራ አገላለጽ ነው የሚባለው። ይሄም ደግሞ ሁለት የተለዋዋጮች ብዜት ይላል። አያችሁ፣ የተለዋዋጮች ብዜት ጠና የተለዋዋጮች ናቸው። የሁለቱ ብዜት 6 ጠ የሆነ ማለት ነው። እዚህ ጋር ደግሞ ምን ሆነ? 4 ጠ ስኩዌር እያለ ይሄም የተለዋዋጮች ብዜት ነው ማለት ነው። አሁን እነኛ አጠቃላይ የአልጄብራ አገላለጽ ነው የሚባለው። ባለ ስንት ቁም ነው? ባለ 2 ቁም። ምጥኑ የዚህ ስንት ነው? መጥኑ የዚህ መጠን ኮኤፊሺየንት 4 ነው። የዚህ አሁን 4 ነው። የዚህኛው ስንት ነው? ይሄንን አሁን እስቲ መልሱልኝ። የዚህ ስንት ነው የሚሆነው? 2/7 ነው። ምክንያቱም ይሄ ማለት 2/7 ጠ የስኩዌር አሁን እዚህ ጋር ይሄኛው ይሄ መጥኑ 2.2/7 ነው። ጠ ሲካፈል ላይ የስኩዌር ደግሞ ምንድነው የሚሆነው? አጠቃላይ ተለዋዋጩ ወይም ደግሞ አልጄብራው አጠቃላይ ግን የአልጄብራ አገላለጽ ነው የሚባለው ማለት ነው። ይሄ አሁን አንድ ቁም ነው የሚባለው ማለት ነው። ቀጥሎ ደግሞ እንግዲህ አይኑን እያጠፋን ነው ማለት ነው። ተርሙን የመጽሐፉን ፍቺ እናንተ መጽሐፋችሁን ገልጣችሁ አብራችሁኝ ነው የምታዩት። እንደዛ ብዬ ነው ተስፋ የማደርገው። እስክሪብቶ ወረቀት ይዛችሁ ጥያቄ ማብራችሁኝ እየሰራችሁ ቪዲዮውን ፖዝ እያደረጋችሁ እኔ አንድ ጥያቄ ስሰራ እኔ በሰራውበት መንገድ ወረቀት እና እስክሪብቶ ይዛችሁ ያንን ጥያቄ በድጋሚ መስራት አለባችሁ። ደጋግማችሁ ስትሰሩ እስኪ ሰለቻችሁ ድረስ ደጋግማችሁ መስራት አለባችሁ። ያኔ ትምህርቱ ይገባችኋል፣ በቀላሉ መስራት ትችላላችሁ ማለት ነው። እና በአልጄብራ አገላለጽ ይላል። በአልጄብራ አገላለጽ ውስጥ ቁሞች የሚለያዩት በመደመር ወይም ደግሞ በመቀነስ ምልክት ነው ብለናል። በቃ አይደለ? ለምሳሌ 6 ጠ የስኩዌር ሲደመር 4 ጠ ሲቀነስ 2/7 ጠ የምናምን ብንል እነኛውም ባለ 3 ቁም ነው። ይሄ አንድ ቁም ነው፣ ይሄ 2 ቁም ነው፣ ይሄ 3ኛ ቁም ነው የሚሆነው። ለምን? መደመሩና መቀነሱ ብቻ ነው ማለት ነው ቁሞችን የሚለየው እንጂ እዚህ ጋር
የማካፈል ምልክት ቢኖር አይሆንም ማለት ነው። ስለዚህ በመደመርና በመቀነስ እዚህ ጋር እንዳየነው በቃ መደመር ሁለቱ ተደምረዋል ማለት ነው። ወይም ደግሞ ሲቀናነሱም እንደዛው ምንድነው የምንለው? የአልጀብራ አገላለጽ ላይ ቁሞችን በዛ ነው የምንለየው። በአልጀብራ አገላለጾች አንድና ከአንድ በላይ ቁሞች ሊኖሩ ይችላሉ። በአልጀብራ አገላለጽ አንድ ቁም ነው ይሄ ለምሳሌ፣ ይሄም አንድ ቁም ነው። ይሄ ደግሞ ስንት ቁም ነው? ሁለት ቁሞች ናቸው። ይሄስ አንድ ቁም ነው፣ ይሄስ ሁለት ቁም ነው ማለት ነው። ስለዚህ አንድና ከአንድ በላይ ቁሞች ሊኖሩ ይችላሉ ይላል።